ቅምሻቲው ውድ የቅምሻቲው ቻናል ተከታታዮች እንዴት ሰንብታችኋል? እንደምታውቁት በዚህ ቻናል ላይ እውነታን መሰረት ያደረጉ አስተማሪ የሆኑ ምጥን ሐሳቦች የሚቀርቡበት ሲሆን እናንተ እንድታዳብሩት ስንል በታላቅ አክብሮት ነው። ዛሬም በሌላ አስተማሪ ሐሳብ የመጣን ሲሆን ሙሉ ቪዲዮውን በመመልከት የተለመደ ገንቢ አስተያየታችሁን እንድትሰጡን እንወዳለን። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። መልካም ቆይታ። የመጀመሪያው ጥያቄያችን ጽናት ምንድነው? ይሄ ጽናት ለሚለው የአማርኛ ቃል የሚቀራረቡ ወይም ደግሞ አቻ የሆኑ የእንግሊዘኛ የተለያዩ ፍቺዎች ሲኖሩ ለዛሬ የመረጥነው ይሄ perseverance የሚለውን ቃል ነው። perseverance ችሎታ ሲሆን አላማን መሰረት በማድረግ ምንም አስቸጋሪ ነገር ቢገጥመን ወይም ቢዘገይ ዲዩም የተለያዩ መሰናክሎች ቢኖሩ ያንን ሁሉ ተቋቁሞ አላማን ለማሳካት ሳይታክቱና ሳይደክሙ ጉዞን የመቀጠል ትልቅ ጥበብ ነው። በምንም አይነት ሁኔታ ውስጥ ተስፋ ያለ መቁረጥም ድንቅ ችሎታ ነው። ቅምሻቲው ወደ ሁለተኛው ጥያቄ ስናመራ የጽናት መሰረታዊ መገለጫዎችን ብትገልጽልን። ለፐርሰቨራንስ መገለጫ የሚሆኑ ጥቂት ሐሳቦችን ከዚህ እንደሚከተለው እንመለከታለን። አንደኛ የመወሰን አቅም ነው ወይም ዲተርሚኔሽን የምንለው። በምንም አይነት አስቸጋሪና ተስፋ አስቆራጭ ነገር ውስጥ አላማን ቀዳሚ ማድረግ፣ እሱ ላይ ማተኮር፣ እንዲሁም የተስፋ መቁረጥ ሐሳቦችንና ስሜቶችን እምቢ ማለት ወይም መቃወም መገለጫዎቹ ናቸው። ሁለተኛ ነገሮችን የመቋቋም ችሎታ ነው ሬዚሊየንስ የምንለው። ውድቀት ሲኖር፣ የሚያሳዝን ነገር ሲገጥም፣ በሌሎች አለመቀበል ወይም አለመፈለግ ሲኖር ሪጀክሽን የምንለው በእነዚህ ነገሮች አለመቆም፣ ተመልሶ መምጣት፣ መሞከር፣ መጣር፣ በተጨማሪም ከስተቶች መማር እንጂ እነሱን በማብሰልሰል ተስፋ ለመቁረጥ በዚህ ውስጥ የሚታቀፉ ናቸው። ሶስተኛ ትዕግስት ነው። ስኬት በጊዜ ሂደትና በብዙ ጥረት የሚመጣ መሆኑን መረዳት፣ እናም የዘገየና ተስፋ አስቆራጭ ቢመስልም በጽናት ነገሮችን መስመር እስኪይዙ የመጠበቅ ችሎታ ነው ትዕግስት። አራተኛ ዲሲፕሊን ነው። ላመኑት ነገር በጽናት መቆም፣ ወጥ የሆነ ጥረትን በማድረግ ለስኬታማነቱ መጣር፣ እንዲሁም ቢመርም መደረግ ወይም መከፈል ላለባቸው ጉዳዮች ዋጋዎችን በሚገባ መክፈል ትልቅ የዲሲፕሊን መገለጫዎች ናቸው። አምስተኛ የውስጥ ጥንካሬ ነው ወይም ኢነር ስትሬንግዝ የምንለው። ከሌሎች ተደጋጋሚ ሙገሳና ድጋፍን ከመሻት ይልቅ በራሴ ውስጥ መነሳሳትና ጥንካሬ ላይ እምነት ማሳደር፣ የተለያዩ ጫናዎች ቢኖሩም አላማና እሴቶች ላይ በጽኑ መደገፍ፣ አለመወላወል የውስጥ ጥንካሬ መገለጫዎች ናቸው። በጽናት ዙሪያ የተዘጋጀውን አጠር ያለ ስቶሪ እንድትከታተሉ ተጋብዛችኋል። ኔልሰን ማንዴላ ጁላይ 18 1918 በደቡብ አፍሪካ ውልደቱን ያደረገው የአንቲ አፓርታይድ መሪና የደቡብ አፍሪካ የመጀመሪያው ጥቁር ፕሬዝዳንት የሆነው የዚህ ትልቅ ሰውን ታሪክ በጥቂቱ እናውሳ። ሎንግ ዎክ ቱ ፍሪደም የሚለውን ራሱ የጻፈውን ባዮግራፊ መጽሐፍ እንድታነቡ በመጋበዝ አባቱ ጋርላ ማንዴላ ለቴምቡ ጎሳ መሪ ዋና አማካሪ የነበሩ ሲሆን እናቱ ኖሰኬሌ ማንዴላ ደግሞ የቤት እመቤት ነበሩ። ቤተሰቦቹ ለአመራር ጥበቡ፣ ፍትህ፣ በባህል መኩራትና ማክበር፣ ቀናነት፣ ትህትና፣ መንፈሳዊነት መሰረቶቹ እንደሆኑ በተለያዩ በተገኘባቸው መድረኮች ተናግሯል። ትምህርቱን በ7 ዓመቱ አህዱ ብሎ የጀመረው በሚሽነሪ ትምህርት ቤቱ ሲሆን ሲወለድ የተሰጠውን የጎሳ ስም ሮህሊ ህላህላ በማስቀረት ኔልሰን የሚለውን የእንግሊዝኛ ስም በመጀመሪያ የትምህርት ቀኑ የሰጠችው መምህሩ ሚስ መድንጋኔ ነበረች። ትምህርቱን በዚህ መልክ የጀመረው ኔልሰን ዩኒቨርሲቲ በመግባት የህግ ዲግሪ የያዘ ሲሆን የተለያዩ ስራዎችን ቀደም ሲል የሰራ ቢሆንም በኋላም በተመረቀበት ሙያ የህግ ባለሙያ ሆኖ ሰርቷል። በ26 ዓመቱ የአፍሪካን ናሽናል ኮንግረስ ወይም ANC ፓርቲ የተቀላቀለው ማንዴላ በፓርቲው ውስጥ ገብቶ የጎላ ሚና የነበረው ሲሆን አፓርታይድን በመቃወም የተለያዩ ጠንከር ያሉ ጽሁፎችን ያዘጋጅ ነበር።
በዛው በተመሳሳይ ዓመት የፓርቲው የወጣቶች ሊግ ፊት መሪ በመሆን ከሌሎች ጋር የመሰረተ ሲሆን በጣም ሰፊና የተቀናጀ የአክቲቪዝም ስራዎችን ለንባብ አብቅተዋል። በ1949 ደግሞ በጣም የተደራጀ ፕሮግራም ኦፍ አክሽን በማዘጋጀት የቦይኮት ጥሪ፣ የሰላማዊ አመፅ ጥሪ፣ ህዝባዊ እምቢተኝነት በአፓርታይድ ህጉ ላይ እንዲደረግ ንቅናቄን ፈጥረዋል። ይህንኑ ፖለቲካዊ እንቅስቃሴ በማሳደግ በተለያዩ የሀገሪቱ ክፍሎች በመንቀሳቀስ ፈቃደኛ የነበሩ አባላትን በመመልመል ህዝባዊ እምቢተኝነት ላይ የተለያዩ ስልጠናዎችን ይሰጥ ነበር። በ1952 ከኦሊቨር ታምቡ ጋር በመተባበር ሳውዝ አፍሪካንስ ፈርስት ብላክ ሎ ፈርም ማንዴላ ኤንድ ታምቡ በሚል ስያሜ ጥቁሮችን በማንነታቸውና በቀለማቸው ላይ የሚደርስባቸውን ጫናና የመገለል ድርጊት የሚከላከል ድርጅት አቋቁሞ ከፓርቲው ጎን ለጎን በመስራት ትግሉን ከፍ አደረገው። እንዲሁም በ1955 ፍሪደም ቻርተር ላይ ተሳታፊ በመሆን ነፃና እኩል የሆነ ደቡብ አፍሪካ በሚል ራዕይ የቻርተሩ ዝግጅት ላይ ትልቅ አበርክቶት ነበረው። በእነዚህ ሁሉ ትግሎች ውስጥ የተለያዩ ዛቻዎች፣ ማስፈራሪያዎች፣ እገዳዎች፣ ክሶች ወዘተ ይደርሱበት የነበረ ሲሆን በዛ ላሉ ጊዜያት እየታሰረ የሚፈታበት ሁኔታዎች ነበሩ። ከሻርፕ ቪሌ የጅምላ ግድያና ከፓርቲያቸው መታገድ ጋር ተያይዞ እሱና ጓደኞቹ ሰላማዊ ትግል እንደማያዋጣ በማመናቸው በ1961 የወታደራዊ ክንፍ በማቋቋም እሱ በዋናነት እንዲመራው ተደረገ። ይህን ተያይዞ በድብቅ የተለያዩ አገሮች በመጓዝ ወታደራዊ ድጋፍ እንዲደረግለት ይጠይቅ ነበር። በዚሁ ምክንያት በ1962 ደቡብ አፍሪካን በድብቅ ዴቪድ ሞትሳማይ በሚል የትግል ስም ፓስፖርት አዘጋጅቶ ወደ ኢትዮጵያ የመጣ ሲሆን የተለያዩ ወታደራዊ ስልጠናዎችና ፖለቲካዊ ትምህርቶችን ወስዷል። እንዲሁም የተለያዩ ድጋፎችን በነበረው መንግስት ተደርገውለታል። ሆኖም በዛኑ ዓመት ወደ ሀገሩ በሚመለስበት ወቅት ከሀገር በተሳሳተ መረጃ መውጣት እና አማጺ በማቋቋም በሚል ክስ ወደ እስር ቤት ገባ። በዚህ እስር ቤት ያሳለፈውን ጊዜ እና ስቃይ፣ ጽናቱና ነገሮችን የመቋቋም ብቃቱን አቻ በሌለ ሁኔታ ያሳየናል። አጠቃላይ 27 ዓመታትን በእስር ቤት ያሳለፈ ሲሆን የቆየባቸውን እስር ቤቶችና ያሳለፋቸውን ስቃዮች ሰብሰብ በማድረግ እናቀርባለን። ሮቢን ደሴት። በዚህ ደሴት ለ20 ዓመታት ከ1962 እስከ 82 የታሰረ ሲሆን 2 በ3 ሜትር በሆነች እጅግ በምትቀዘቅዝ ትንሽ ክፍል ውስጥ በምንጣፍ ላይ ብቻ እንዲተኛ ተደርጎ ጊዜውን አሳልፏል። ጠያቂ ወደ እርሱ እንዲገባ የተፈቀደው በ6 ወራት አንድ ጊዜ ብቻ ሲሆን ደብዳቤ የሚደርሰውም በአመት 2 ጊዜ ብቻ እንዲሆን እቀባ ጥለውበት ነበር። ከሌሎች እስረኞችም ጋር እንዳይገናኝ ተደርጎ የነበረ ሲሆን በጣም ሳንሱር ከተደረጉ ደብዳቤዎች ውጪ ምንም አይነት ንባብ እንዳያነብ ተደርጎ ነበር። በዚህ ወቅት በማዕድን ቁፋሮ ስራ በጣም ከባባድ ስራዎችን በደሴቱ ያሰሩትም ነበር። በዚህ ስር ወቅት የወንድ ልጁ የቴምቤኬሌ እና የእናቱን ቀብር ላይ እንዳይገኝና ሐዘኑ እንዳይወጣ ክልከላ ተደርጎበታል። በበቂ ሁኔታ ባለቤቱን እንዳያገናኝ በመደረጉ ከዊኒ ማንዴላ ጋር የነበረው ግንኙነትም በፍቺ እንዲቋጭ ሆኗል። በ6 ወራት የሚመጡ ጠያቂዎቹ ለ30 ደቂቃ ብቻ እንዲያገኙት ይደረግ ነበር። አጠቃላይ ብዙ የሆኑ ከባባድ አካላዊ፣ ሞራላዊ፣ ግለሰባዊ ችግሮች እንዲያሳልፍ ተደርጓል። ፓልስሞር እስር ቤት። ኬፕታውን በሚገኘው በዚህ እስር ቤት ለ6 ዓመታት ከ1982 እስከ 88 የቆየ ሲሆን ቀድሞ ከነበረበት ደሴት በጥቂቱ የተሻለ ነበር። ወደዚህ እስር ቤት የተዘዋወረው በፓርቲው ትልቅ ቦታ ከነበረው ዋልተር ሱሱሉ ጋር አብሮ ነበር። በዚህ ወቅት በድብቅ ፓርቲው ውስጥ ካሉ ጓደኞቹ ጋር በመልእክት ግንኙነት ማድረግም ጀምሮ ነበር። ሆኖም ከቀደመው እስር ቤት ጋር በተመሳሳይ ሁኔታ በዚህም የተለያዩ ስቃዮችን አሳልፏል። ቪክተር ቨርስተር እስር ቤት። የቀረውን የእስር ዘመን ከ1988 እስከ 90 በዚህ ቦታ ያሳለፈ ሲሆን ከቀደሙት እስር ቤቶች በተሻለ ሁኔታ በእስር ቤቱ የታችኛው ወለል ክፍል ተሰጥቶት ነበር። በደቡብ አፍሪካ ላይ የተሻለ ዲሞክራሲያዊ ሽግግር የሚኖርበትን ሁኔታ ከመንግስት ጋር ለመደራደር በሚጋብዝ መልኩና የመለቀቁ ዋዜማ እየተናፈሰ የነበረበት ጊዜ ነበር።
ኔልሰን ማንዴላ ከ27 ዓመታት የእስር ቤት ስቃይ በኋላ በፌብሩዋሪ 11 1990 ከእስር ተፈቷል። በሚወጣም ጊዜ የሁለት ልጆቹን እናት ዊኒ ማንዴላ እጅ ይዞ በብዙ ተሰብስቦ የሚጠብቁትን የሀገሬው ህዝቦች፣ የተለያዩ ሚዲያዎች እና አድናቂዎቹን ሰላምታ እየሰጠ በአሸናፊነት ስሜት ውስጥ ሆኖ ነበር። ከዛም ትግሉን በመቀጠል ከ1990 እስከ 94 የኤንሲ ፓርቲ ፕሬዝዳንት በመሆን የመራ ሲሆን አፓርታይድ ሙሉ ለሙሉ እንዲቆም ይታገል ነበር። በወቅቱም ከአፓርታይድ መንግስቱ ፕሬዝዳንት ኤፍደብሊውዲ ክለርክ ጋር ሰላማዊ ሽግግር እንዲኖር ተደጋጋሚ ድርድሮችን ያደርግ ስለነበረ በዚሁ ጥረቱ በ1993 የዓለም የሰላም ኖቤል ተሸላሚነትን ከዚሁ ፕሬዝዳንት ጋር በጋራ አግኝቷል። በ1994 ዓለምን ያስደመመው የደቡብ አፍሪካ ምርጫ ሲከናወን የኤንሲ ፓርቲ አብላጫ ድምጽ በማግኘቱ ኔልሰን ማንዴላ የመጀመሪያው ጥቁር የደቡብ አፍሪካ ፕሬዝዳንት በመሆን በ75 ዓመቱ ሜይ 10 1994 ቃለ መሐላ ፈጸመ። የመጀመሪያውን ተርም ከ1994 እስከ 98 መሪ ሆኖ ሲያገለግል በዘር ያለውን ልዩነት በማስወገድ ሰላማዊ የሆነ አንድነት እንዲኖር በዴዝሞንድ ቱቱ የሚመራ አገራዊ እርቅ ኮሚሽን በማቋቋም እውነተኛ የሰዎች እኩልነት እንዲሰፍንና አገራዊ እርቅ እንዲመጣ፣ ዲሞክራሲን ማዕከል ያደረገ አዲስ ህገ መንግስት ተግባራዊ እንዲሆን፣ የጾታ እኩልነት እንዲሰፍን፣ ትምህርት እንዲስፋፋ፣ ድህነት ቅነሳና አጠቃላይ ፍትሃዊ ኢኮኖሚያዊ ስርዓት እንዲገነባ አድርጓል። ይህን ተርም ከጨረሰ በኋላ ዳግም መመረጥ እንደማይፈልግ በመግለጽ ሰላማዊ ሽግግር እንዲኖር ለአገሩ ከፍተኛ አበርክቶ ፈጽሟል። ከፖለቲካው ጡረታ ከተገለለ በኋላ ከ1999 እስከ 2013 የተለያዩ ሁማኒቴሪያን ስራዎችን ይሰራ የነበረ ሲሆን ኔልሰን ማንዴላ ፋውንዴሽን እንዲሁም HIV ኤድስ ላይ የሚሰራ 46664 ካምፔይን የሚሉ ድርጅቶችን አቋቁሟል። በተጨማሪም ግሎባል ኤልደር ስቴትስማን በመሆን በሰላም ዙሪያ የማሸማገልና በሰዎች መብት ጥበቃ ዙሪያ ሰፊ ስራዎችን ሰርቷል። በዚህ ሁሉ ሂደት ውስጥ ያለፈው የማይበገረው ኔልሰን ማንዴላ አጠቃላይ የህይወት ጉዞውን የሚዳስስ ሎንግ ወክ ቱ ፍሪደም የሚል መጽሐፍ ትቶልን የተፈጥሮ ነገር ሆነና ዲሴምበር 5 2013 በተወለደ በ95 ዓመቱ ከዚህ ዓለም በሞት ተለይቷል። የተባበሩት መንግስታትም ህይወቱን የጽናት፣ የትግል፣ የፍትህ፣ የሰላም አስተማሪ አድርጎ በመውሰድ በዓለም አቀፍ ደረጃ የተወለደበትን ቀን ጁላይ 18 በመውሰድ ኔልሰን ማንዴላ ኢንተርናሽናል ዴይ በማለት እንዲከበርለት ወስኗል። ክብር ለትልቁ የጽናት ተምሳሌት ኔልሰን ማንዴላ። ውድ ቤተሰቦቻችን በቆይታችሁ ምጥን ሀሳብ እንዳገኛችሁና እንደተደሰታችሁ እምነታችን ነው። በቀረበው አጠቃላይ ይዘት ያላችሁን አስተያየት ኮሜንት ላይ አስቀምጡልን፣ በአክብሮት እንቀበላለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ተመኘን።